የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ መቶኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሰምበር 8 ነው። እንግዲህ በዘጠነኛው ቪዲዮ ልክ አሁን ይህን ቪዲዮ ለመጀመር እንትኑን ስክሪኖቹ ምናምን ሳስተካክል ይሄ የመጀመሪያውን አንቀጽ ሳር ማለት እንደምታውቁት የማደርገው እኔ ምንድነው ነው ማለት እያነበብኩ ነው የሚሄደው። መጀመሪያ አንብቤው ተዘጋጅቼ መጥቼ ምናምን አይደለም የማቀርበው። አይ ጀስት ሪድ ኢት ከእናንተ ጋር ሆኜ ማለት ነው። ማለት ያው በዚህ በስክሪኑ ላይ ሆኜ ነው የማነበው እና ትላንትና የምታስታውሱ ከሆነ ይህን ግራፍና ከዚህ በፊት የነበሩትን ማብራሪያዎች የተረጎምኩበት መንገድ እኔ ምንድን ነው እንግዲህ እነሱ ለማድረግ ማለት ያለንበት ንዑስ ርዕስ የሚለው ኳንቲቲ እና ፕራይስ በኢምፖርት ቱ ጂዲፒ ኮምፖዚሽን ላይ ተጽዕኖ አላቸው የሚለውን ነገር የቱ ነው የበለጠ ተጽዕኖ ያለው የሚለውን ነገር ዲስከቨር ለማድረግ እየሞከሩ ነው እና የቱ ነው የበለጠ ተጽዕኖ ያለው የሚለውን ነገር ዲስከቨር ለማድረግ እየሞከሩ ነው እና እንግዲህ ማለት ጥያቄው ኢምፖርት ከጂዲፒ አኳያ ይሄ ኢምፖርት ጂዲፒ ሬሽዮ ለምን ቀነሰ ነው ፈንዳሜንታል ኮስችን እና ለምን ቀነሰ ብለው ሲሉ እንግዲህ ማለት ፕራይስ እና ኳንቲቲ ስለሆነ ኮምፖዚሽኑ ማለት ፕራይስ ኢምፖርትም ስትሉ ምን ማለት ነው? ዝም ብሎ ጀነራል ተርሙ ኢምፖርት ቢሆንም ኢምፖርትድ የሆኑት አይተሞች ዋጋቸውን ነው ጂዲፒ ወይም የሀገር ውስጥ ዶሜስቲክ ፕሮዳክት የሆኑትን ምርቶች ጠቅላላ ድምር እያልን ነው። ስለዚህ ኢምፖርት ስንል ኳንቲቲ ታይምስ ኢምፖርት ላይክ ነው ፕራይስ ነው የምንለው። የምኑ የኢምፖርቱ እያንዳንዱ እቃ የገባበት በጠቅላላ የገቡት እቃዎች እና የሆነ ፕራይስ ሌቭል የሚሉት ነገር አለ። ዌይትድ ሚን ምናምን አድርገው የሆነ አቨሬጅ ፕራይስ ያወጣሉ የሆነ ፕራይስ እና እንደዛ ነው ያደረጉት። አት ዘ ሴም ታይም ጂዲፒውን እንደዛ ያደርጋሉ። ኳንቲቲ በሀገር ውስጥ የተመረቱት ምርቶች በጠቅላላ ሲባዛ በአሃድ ዋጋቸው አድርገው ያንን ነው የሚያመጡት እና ኢምፖርት ጂዲፒ ማለት ይሄ ነው እና የቀነሰው አሁን ሊመልሱ የፈለጉት ጥያቄ የኢምፖርት ኳንቲቲ በሀገር ውስጥ ከሚመረተው ምርት ኳንቲቲ አኳያ ስለቀነሰ ነው። የትኛው ነው ሞር ሬስፖንሲብል ወይንስ የኢምፖርት ፕራይስ ከሀገር ውስጥ ፕራይስ አንጻር ስለቀነሰ ነው? እኔ እንግዲህ ከላይ በነበሩት ነገሮች አናላይስ አድርገው እነሱ ከዚህ በታች ልክ ነው መንደርደሪያ ያስቀምጡትን ነጥብ መሰረት አድርጌ ይህንን ግራፉን ሳረገው ፕራይሱ የቀነሰው ከረንሲ ማኒፕሌት ስለምታደርጉ ነው በሚል ነገር ነው ድምዳሜ የሰጠሁት ማለት ነው። ከረንሲ ማኒፕሌት በማድረግ ነው። ከረንሲ ማኒፕሌት በማድረግ ማለት መንግስት ሬት ሲያስቀምጥ ርካሽ ሬት ያስቀምጣል ማለት በፊት ማለት ነው ከ2024 በፊት ከጁላይ 2024 በፊት ርካሽ ሬት ያስቀምጣል። ስለዚህ ፕራይሱ ይወርዳል። ኢምፖርት የሚያደርጋቸው ነገሮች ዋጋቸው በአንጻራዊነት በርካሽ ይመዘገባል። ነገር ግን በገበያ ያለው የውጭ ምንዛሪ ሄዳችሁ ከጥቁር ማለት እኛ ያው ጥቁር ገበያ እንለዋለን እንጂ ትክክለኛው ገበያ እሱ ነው። የትክክለኛው የዶላር ዋጋ የሚነግራችሁ እሱ ነው። በአገሪቱ ውስጥም ያለው የእቃዎች ውድነት ወዘተ በውጭ ምንዛሪ ምክንያት የሚመጣው የእቃዎች ውድነት ወዘተ የሚንጸባረቀው በጥቁር ገበያው ላይ ባለው ፕራይስ መሰረት ነው። ስለዚህ ምንም እንኳን በስም በጠሪ ደረጃ ስንጠራው ጥቁር ገበያ ብንለውም ማርኬት እሱ ነው። ምክንያቱም በዲማንድ እና ሰፕላይ ላይ የተመሰረተ ስለሆነ ማለት እና እኔ እሱን ስለምታረጉ ነው። ያው እንግዲህ ራሽን ስለምታረጉ ነው። ፕራይስ እሱ ነው። አት ዘ ሴም ታይም ኳንቲቲም ደግሞ የኳንቲቲ እጥረት የመጣው የዶላር እጥረት አለ። ስለዚህ የዶላር እጥረት አለ። ስለዚህ ራሽን ታደርጋላችሁ ነው። ሰው እቃ ማስገባት ይፈልጋል። ዲማንዱ ተለውጦ አይደለም ነው። ዲማንዱ ተለውጦ ኢነሰንስ አይደለም ማለት
ከውጭ የሚገባውን ዕቃ አይን የሀገር ውስጥ ምርት ይሻለኛል ብሎ ሰው ስላለ አይደለም። ራደር የዶላር እጥረት ስላለ ዶላር ተበድራ ላይ እንዴት ልበላችሁ እንትን ራሱ ገንዘብ ስላላችሁ ዕቃ ማስገቢያ አቅም ስላላችሁ ዶላር አታገኙም በኢትዮጵያ ውስጥ አይደለም ባለው አሁንም ተጨባጭ ሁኔታው ከዛ ፈንዳሜንታል የተለወጠ አይመስለኝም። እና ዶላሩ ስላላችሁ ሄዳችሁ አታገኙም። ስለዚህ ዶላሩ ስላላችሁ የዶላር ክራንቹ እየጠበበ ራሽን ማድረግ ስትጀምሩ ዶላር አጥሯችሁ ኳንቲቲው እየቀነሰ ይሄዳል ከሀገር ውስጥ ምርት አንጻር ማለት ነው። እኔ በዛ ነበር አናላይዝ ያደረኩት። እነሱ ግን አሁን መጥተው እዚህ ጋር የሚሉት ምንድን ነው? እንግዲህ ምስል 4:14 shows that the quantity change drove the fall in imports as a share of GDP between 2015-16 and 2021-22 as the real GDP grew faster than the quantity of imported goods that real import. እንዳልኳችሁ እንግዲህ ኢምፖርቱ ሪል ጂዲፒ ማለት ትላንትና 99ኛው ቪዲዮ ላይ ለማብራራት ሞክሬያለሁ። ኖሚናልና ሪል የሚባሉት ሪል የምርት መጨመር ሲመጣ የሚመጣ ነው ማለት ፕራይስ ያለፈው ዓመት አድርጋችሁ በዘንድሮ ዓመት ባለፈው ዓመት ከተመረተው በላይ ሪል ጂዲፒ ሲመጣ ሪል ኳንቲቲ ሲጨምር የሚመጣ ነው። ኖሚናሉ ግን ኳንቲቲውም ስለጨመረ ሊመጣ ይችላል፣ ኢንፍሌሽንም ስለጨመረ ሊመጣ ይችላል። ማለት የኖሚናል እና የእንትኑ ልዩነቱ ያ ኖሚናል የሚባለው ኢንፍሌሽኑን አካቶ ይይዛል እና የትኛው ከዋጋ ግሽበት የትኛው እድገት የጂዲፒ እድገት ከዋጋ ግሽበት እንደመጣ የትኛው የጂዲፒ እድገት ደግሞ ከአክቹዋል ማለት ነው ሪል ጂዲፒ ግሮዝ ከሚባለው የምርት መጠን ከመጨመር እንደመጣ ለመለየት ያስቸግራቸዋል። ሁለቱን ጠቅልሎ ስለሚይዝ ማለት ነው። የሪል ጂዲፒ ሀሳቡ ኢንፍሌሽንን ለማስቀረትና አክቹዋሊ በኳንቲቲ ለውጥ ወይም በምርት ብዛት ጥራቱ እንደተጠበቀ ሆኖ በምርት ብዛት የመጣን ለውጥ ለማሳየት የሚጠቅም ነው ማለት ነው። እና አሁን የሚሉት እነሱ ምንድነው? The quantity change drove the fall in imports as a share of GDP between 2015 and 16 2015 or 16 and 2021-22 at the real GDP grow faster than the quantity of imported goods. እንዳልኳቸው አሁን ሜዥር እየተደረገ ያለው ይሄ ነገር ነው ኢምፖርት ኦቨር ጂዲፒ ነው። but what is import but quantity of import አይደለም quantity of import times price of import ማለት ነው አይደለም what is GDP but quantity of domestic product times price of domestic product ማለት ነው። ስለዚህ ላይክ ነው እንዴት ልበላችሁ ላይክ ነው ኳንቲቲ ማለት የኳንቲቲ ለውጥ ይሄንን የኢምፖርትን መቀነስ ፎል ኢን ኢምፖርትስ አስከትለዋል። ምክንያቱም ኳንቲቲው የኢምፖርት ኳንቲቲው ከሚያድግበት ይልቅ የሪል ጂዲፒ ኳንቲቲ ስላደገ ግን ኤክሲሞሮኒክ ነው ብላችሁ ላይ አሁን እዚህ ጋር ቆሜ እንዴት ልበላችሁ አሁን ወደዚህ ልገባ ምክንያቱም ያኛውን ያልኩትን ነገር ብዬ ስለነበር አሁን እዚህ ጋር መጥቼ ይህንን ሳየው ምን አይነት ነገር ነው እያልኩ ነው። ግን ማለት ዝም ብዬ ገረፍ ነው ያደረኩት። ስትናገሩት አይዶ ነው የበለጠ ሴንስ ይሰጣል መሰለኝ። እንትን ነው ምን ልበላችሁ አሁን they're trying to make it look like ምን ይመስላል መሰላችሁ? ይሄ ለእኔ የሚሰጠኝ እንድምታ መጠኑ እንዳለ ሆኖ አሁን ለምሳሌ ኢምፖርት በጠቅላላ በሀገሪቱ ለምሳሌ 1000 መኪና የሚገባ ከሆነ በ2015 ላይ አሁንም 1000 መኪና ነው እየገባ ያለው። what I'm trying to say is ኳንቲቲው
አዘቅዝቆ አይደለም ነው መጠኑ። ይልቁንም ጂዲፒው በጣም ኤክስፓንድ አድርጎ ነው ማለት ይሄ በቆመበት ቀርቶ ለምሳሌ በኳንቲቲ ደረጃ የሚገባው እቃ 100,000 ቢሆን እና በፊት ይሄ ደግሞ የነበረው 2 ሚሊዮን ቢሆንና ይሄ ባለበት ሳያዘቀዝቅ ነው ብላችሁ ይሄ ምንም ሳይወርድ ከመቶ ጠቅላላ ኢምፖርት የሚደረጉት አይተሞች ኳንቲቲያቸው 100,000 ሆነው ይሄ በሀገር ውስጥ የሚመረቱት ምርት 2 ሚሊዮን የነበረው ተነስቶ 2.7 ሚሊዮን ቢሆን ኢምፖርቱ ከጂዲፒው አኳያ መጠኑ ይቀንሳል። ምክንያቱም እያካፈላችሁ ያላችሁት የኢምፖርቱን ኳንቲቲ በዶሜስቲክ ኳንቲቲ ነው። ዶሜስቲክ ኳንቲቲ ግን ለምሳሌ አሁን 0.7 ማለት ክሎስ ቱ እንዴት ልበላችሁ ወደ 30 በመቶ ምናምን ጂዲፒው እንደዚህ ተለጥጧል ማለት ነው። እንደው ዝም ብዬ ራፍሊ ነው የምላችሁ ወደ 30 ምክንያቱም ሰባትን ለሁለት ብታካፍሉት አይደለ 7 divided by 20 ኦልሞስት ላይክ ነው 2.9 ምናምን አካባቢ ይመጣል እና ጂዲፒው በ30 በመቶ ምናምን ኤክስፓንድ አድርጓል ማለት ነው። እንደው ዝም ብዬ ነው እነሱ እንደዛ አላሉ። እኔ ለኤግዛምፕል እንዲመቸኝ ብዬ ነው በ30 በመቶ ምናምን ኤክስፓንድ አድርጓል። ስለዚህ ኢምፕሬሽን የሚሰጧችሁ ምንድን ነው መሰላችሁ? አሁን እዚህ ጋር በዚህ ስቴትመንት ነው ብላችሁ በዚህ ፓራግራፍ ስቴትመንት ኢምፖርቱ ኳንቲቲው ባለበት ነው እና ኢምፖርቱን የቀነሰው የጂዲፒው በጣም ማደግ ነው አይነት ኢምፕሬሽን ይሰጣል። ራሳቸው ግን በፐርሰንት ደረጃ ሲቀመጥ ከጂዲፒው ነው ብላችሁ ምንድን ነው የፈለግኩት መሰላችሁ? አክቹዋሊ ኢምፖርት ራሱ በኳንቲቲ ቀንሷል። ከጂዲፒው ፐርሰንቴጅ አኳያ ሳይሆን ኢምፖርት ለነገሩ ጻው ቀርተናል ሴም ቲንግ አይ ፋይንድ ኢት ሃርድ በሌላ አማርኛ ምን ልላችሁ ነው? ለምሳሌ የኢትዮጵያ ጂዲፒ የፈለገ ቢያድግ 14% አላደገም። ለምሳሌ ከ2015 እስከ 2021 ማለት ነው። ስለዚህ የኳንቲቲ ለውጡ ኢምፖርቱ ስታግኔት አድርጎ ስለዚህ ጂዲፒው ኤክስፓንድ ስላደረገ ሪል ጂዲፒው ኤክስፓንድ ስላደረገ ብቻ ነው ብለው የሚል እንደምታ ነው የሚሰጠው። ለእኔ ነው የምላችሁ change drove the fall in imports as a share of GDP as a real GDP grew faster than the quantity of imported። ስለዚህ እንዲያውም እያደገ ነው። ይሄኛው የተወሰነች ነገርም ብትሆን እያደገ ነው፣ ግን ይሄ የታችኛው የሚያድግበት እንትን እንደዛ ነው የሚሉት። ደሴም በቆሎ ነው ዞሮ ሳየው ኢነሰን ግን ማለት የቶታል ኢምፖርት እንዴት ብዬ ሪላቲቭ ቼንጅ እና አብሶሉት ቼንጅ አለ ነው አይደለም። አብሶሉት ቼንጅ ማለት ለምሳሌ 100,000 ዕቃ የምታስገቡ ከሆነ አሁን ለምሳሌ 99,000 ዕቃ ብታስገቡ ራሱ ኢምፖርቱ ከኢምፖርቱ ጋር ለምሳሌ ይሄ 2015 ቢሆን ቶታል ኢምፖርት ይሄኛው ደግሞ የ2016 ቢሆን ኢምፖርት ነው ኳንቲቲያቸው ነው የጠቅላላ እቃዎቹ ኳንቲቲ ከ100,000 ወደ 99,000 መቀነስ አብሶሊት ነው። አብሶሊት ነሰንስ ከሌላ ጋር ምንም አነጻጽራችሁት አይደለም፣ ራሱ በራሱ ነው የቀነሱ። ቶታል የኢምፖርት ኳንቲቲ መቀነስ ነው፣ አብሶሊት ሪዳክሽን ነው። ሪላቲቭ ግን ለምሳሌ 100,000 ታስገቡ ነበር ላይክ ነው 100,000 ታስገቡ ነበር። ጂዲፒው በዛ ጊዜ ደግሞ እንበልና አይዶን ነው የሆነ 100 ቢሊዮን ነበር ብለን ብንል የነዚህ ውጤት ስለዚህ ኢምፖርቱ ከጂዲፒው አኳያ የቀነሰበት አንጻራዊ ነው በፐርሰንቴጅ በእጅ ከጂዲፒው ጋር ሲነጻጸር ማለት ነው። ስለዚህ ሁለት አይነት ቅነሳ ሊቀንስ ይችላል ኢምፖርት። አንደኛ ከራሱ ጋር ሲነጻጸር
በኳንቲቲ ደረጃ አብሶሉት ራሱ የባለፈው ዓመት የኢምፖርት ለምሳሌ ስንት ሊትር ነዳጅ አስገባችሁ፣ ዘንድሮ ስንት ሊትር ነዳጅ አስገባችሁ። ደፍኒትሊ ለምሳሌ ነዳጅ ሊጨምር ይችላል፣ ግን አሁን እንደምታዩት እንዳሳዩን እየቀነሰ ነው አብዛኛው አይደለ? ራሳቸው ነው ብላችሁ እዚህ ጋ ነው እዚህ ጋ አሁን አዝ ፐርሰንት ኦፍ ይሄ ፐርሰንት ኦፍ ጂዲፒ ነው። ፕሮብለሙ የሚመጣው ምንድን ነው? ይሄ አሁን ፐርሰንት ኦፍ ጂዲፒው ሪላቲቭ ነው በእኔ ልገልጸው በሞከርኩት ማለት ነው። ሪላቲቭ ነው ምክንያቱም ለምሳሌ እዚህ ጋር አሁን ለምሳሌ 8.5 ነበር ብለን እናስብ። 8.5 ብለን ነበር እናስብ እንትኑ ማለት ነው ማን ነው ስሙ ካፒታል ጉድሱ ማለት ነው። ካፒታል ጉድስ 8.5% ነበር ብለን እናስብ። ይሄ 8.5 ግን ከጂዲፒው አኳያ ነው። ኢን ፐርሰንቴጅ ኦፍ ጂዲፒ ነው። ኢን ፐርሰንቴጅ ኦፍ ጂዲፒ ነው ማለት ለምሳሌ ካፒታል ጉድስ በብር ነው ልታስቀምጡት የምትችሉት ማለት አሁን ለምሳሌ ምን አይነት ማሽነሪ ለምሳሌ ባለፈው ዓመት ግድብ ስትገነቡ ያስገባችሁትን ማሽን አይነት ነገር ባቡር ስትገነቡ አታስገቡት። ወይንም ባቡር ስትገነቡ የምታስገቡትን አይነት ማሽን ኢንዱስትሪያል ፓርክ ስትገነቡ አታስገቡት። እንትኑ ይለያያል ነው። ስለዚህ ኳንቲቲው ማለት ኳንቲፋይ ለማድረግ ኢንተርምስ ኦፍ ኳንቲቲ ማለት ሁል ጊዜ እንትን አታስገቡም፣ ተመሳሳይ የሆነ ካፒታል ጉድስ አታስገቡም። ካፒታል ጉዶቹ ከወቅት ወቅት በአንድ ፕሮጀክት ላይ ራሱ በዚህ ዓመት የሚያስፈልጋችሁ የምታስገቡት፣ በሚቀጥለው ዓመት የሚያስፈልጋችሁ የምታስገቡት ወዘተ ውስጥ እያለ ይለያያል አይደለም። እና ይሄ ፐርሰንቴጅ ኦፍ ጂዲፒው ማለት አብሶሊት ቫሊዩ አይደለም ነው። ለምሳሌ የኢትዮጵያ በ2015 ላይ የኢትዮጵያ ጂዲፒ 100 ቢሊየን ቢሆን ይሄ 8.5 ማለት 8.5 ቢሊየን ብር ነው። 2015 ላይ ሳይሆን 25 እናድርገውና በ10 ዓመት የኢትዮጵያ ጂዲፒ ዳብል አረገ ብለን ብናስብ፣ ስለዚህ የኢትዮጵያ ጂዲፒ 200 ቢሊየን ቢሆን ይሄ 8.5% ኦፍ ካፒታል ጂዲፒ ካፒታል ጉድስ ማለት 8.5 ቢሊየን ሳይሆን 17 ቢሊየን ይሆናል ማለት ነው። ታይምስ 2 ማለት ነው። ምክንያቱም ይሄ ጂዲፒው 100 ቢሊየን ስለነበረ 2015 ላይ 2025 ላይ 200 ቢሊየን በሚሆንበት ጊዜ 2015 ላይ የ100 ቢሊየን 8.5 8.5% ቢሊየን ነው። ያ 200 ቢሊየን 8.5 ደግሞ 17 ቢሊየን ነው። እና ፐርሰንቴጅ ዋይዙ ከእንትኑ አንጻር ከማነው ስሙ ራሱ ከእንትኑ አንጻር በአብሶሊት ተርም ካያችሁት እኔ አሁን አብሶሊት በምለው ማለት ነው አብሶሊት በምለው ተርም ካያችሁት እንትኑ ጨምሯል፣ ኢምፖርቱ ጨምሯል። ለምሳሌ አሁን የካፒታል ጉድስ እንደዚህ አይነት ፊገሮች ቢኖራቸውና ጂዲፒውም እንደዚህ አይነት ፊገር ቢኖረው ከ2015 እስከ 2025 ኢምፖርት ኢን ሪል ተርምስ ማለት በአብሶሊት ቫሊዩ ስትሄዱ ጨምሯል በ100 እጥፍ ማለት ነው። ዳብል ነው ያደረገው ኢምፖርት ከራሱ ጋር ሲነጻጸር ማለት ነው። ዌራስ ግን ከቶታል ጂዲፒው አኳያ ሲነጻጸር ግን ባለበት ቆሟል ነው። ምክንያቱም በ2015 8.5% ነበር፣ በ2025 8.5% ነበር። ነገር ግን በ2025 8.5% ሆኖ የቀረው ለምንድን ነው? ጂዲፒው ኤክስፓንድ ሲያደርግ እሱ ኤክስፓንድ ባረገበት ልክ ኢምፖርቱ ኤክስፓንድ ስላላደረገ ነው። እና ምን ነበር ነው ምን ነበር የኔ ሀሳብ? ስለዚህ እነሱ የሚሉት ምንድነው? shows that the quantity change drove the fall in import
at the share of GDP between እንግዲህ የኔም አንደርስታንዲንግ ላይክ ነው እርግጠኛ መሆን አልቻልኩም to be honest ስለዚህ ቅድም ላይክ ነው ቅድሙ ምሳሌ ለመድገም 2015 2022 ብናረገው 2015 ላይ ኢምፖርት የሆነ ደረጃ ነበረው ሌትስ ሴይ በካፒታል ጉድስ ብንወስደው ይሄን አልነበረው ነው ያ ላይክ ነው ሌትስ ሴይ ይሄን ራሱ ሪል ፊገሩን ወስደን ለምን አንሰራውም እና የሚመጣውን እኔ ላይክ ነው ይሄን ሳይሆን ኦኬ ለምሳሌ አረንጓዴው ካፒታል ጉድስ ነው ይሄ 2.2 እንበለው እዚህ ጋር ማለት ነው 2.2 እንበለው ይሄኛው 8.4 ስለዚህ 2015 ላይ as percent of GDP capital goods እንበለው እንግዲህ የኛውን GDP እንበለው አይደልና like GDP እንበለው 2015 ላይ capital goods 8.4 of GDP ነበር ነው 2022 ላይ it was 2.2 of GDP ነው የነበረው 2015 ላይ የኢትዮጵያ GDP let's say like ነው 100 ቢሊዮን ነበር እንበለው ለምሳሌ እንትን እንዲቀለን ማለት ነው እና እንግዲህ 16 17 18 19 20 21 22 in 7 years እንደው 7 years የኢትዮጵያ GDP በ5 አደገ ብንል like ነው በ5 አደገ ብንል ስንት ይሆናል 105 ላይ 5 እንደገና የ105% ስታረጉት 111 ላይ እንደገና 5 ስታረጉት ዝም ብዬ ነው የምላችሁ like እንትን እያረኩ ነው ማለት ነው ምንድነው የሚባለው GDP compounded rate እየተጠቀምኩ ማለት ነው 111 አድርጋችሁ የ111 5 ስታረጉት 5% ሳይሆን ወደ 7 ምናምን 118 እያለ ቢሄድ 140 ቢሊዮን ነው የሚሆነው 140 ላይክ ነው GDPው ዝም ብሎ በአመት 5% እያደገ ቢሄድ ሪል GDPው ነው የምላችሁ 5 እያደገ ቢሄድ ልንሰራው እንችላለን ይሄ ስክሪን ያለውበት ሲስተም ይሄን ካጠፋሁት እንትኑን ስለሚያጠፋብኝ ነው እንዳለ ይሄን የጀመርነው ነገር ሌትስ ሴይ ነው ላይክ ነው ራፍሊ 140 ቢሊዮን እንበለው በአመት 5% እያደገ ሄዶ ነው ስለዚህ አሁን ይሄ ፐርሰንቴጅ ነው ስለዚህ በገንዘብ ስትለውጡት ማለት which means quantity times price ስታረጉት 8.4 ቢሊዮን ይመጣል ነው 2.2 በፐርሰንት ማለት ነው የመቶ ላይክ ነው 2.2 የ140 2.2% ስንት ማለት ነው 2.2 ላይክ ነው 140 እዚህ ጋር እንግዲህ በወረቀት ልስራው 140 ሲባዛ 2.2 ሲካፈል 100 ማለት ነው እንደዚህ ይጠፋል ስለዚህ 14 ሲባዛ ለ22 ስታረጉት 14 ለ22 ይቅርታ 8 28 like no 8013 like no 30 ቢሊዮን ነገር ይመጣል ነው 2.2 30 ቢሊዮን ይመጣል በዛብኝ ነው 8.4 ይሄን እንድገመው ቆይ ይሄን ቦታ በቁጥር እንያዘውና like ነው 215 8.4 billion all right 2.2 140
140 የ142 ስንት ይመጣል ነው? 140 ሲባዛ 2.2 ሲካፈል ለመቶ 3 ነጥብ 30 አይደለም 3.08 ነው የሚመጣው። አይገስ አይደለም ከተሳሳትኩ እንግዲህ ዓመተ ምህረቱ 2015 ነው ብለናል። 2015 ላይ ኢምፖርት የተደረገው ካፒታል ጉድስ 8.4 ነው ብለናል። ዶሜስቲክ ፕሮዳክቱ ጂዲፒ ኮምፕሊትሊ አሰምሽን 100 ቢሊዮን ነዋል። 2022 ላይ በየአመቱ 5% ቢያድግ ኮንቲኒየስ ለኢትዮጵያ ኢኮኖሚ ለ7 ዓመት ሪል ጂዲፒ ነው ምላችሁ ኖሚናል አይደለም። 5% ቢያድግና ኮምፓውንድ እያደረገ ቢሄድ ኮምፓውንዲንግ ኢፌክት ቢሆን ኢት ውድ ቢ 140 ቢሊዮን ነገር ብዬ ይሄም ራፍ ስቲሜት ነው፣ ግን ከዛ በላይ ማለት የሆነ ምናልባት 150 ሊሆን ይችላል፣ ግን ከዛ በላይ መሄድ አይመስለኝም። ግን በግራፉ መሰረት ራሳቸው ያስቀመጡት ግራፍ መሰረት ካፒታል ጉድስ 8.4 ነበር 2.2 ሆኗል ማለት ነው የወረደው። እና ይሄ እነዚህ ግን ሪላቲቭ ናቸው አብሶሉት አይደሉም ነው። ሪላቲቭ ናቸው ማለት ነው አስ ፐርሰንቴጅ ኦፍ ጂዲፒ ነው። ኢምፖርት አስ ፐርሰንቴጅ ኦፍ ጂዲፒ 2015 ላይ 8.4 ነበር። መቼ ኢኮኖሚው 100 ቢሊዮን እያለ ከዛ ኢኮኖሚው 140 ቢሊዮን ሲገባ አድጎ ማለት ነው ኢምፖርት ዲክላይን ስላረገ ካፒታል ጉድስ አስ ፐርሰንቴጅ ኦፍ ጂዲፒ 2.2% ነው። ሪላቲቭ ነው ግን 2.2% ኦፍ ቶታል ጂዲፒ ነው። እና እነዚህም ሪላቲቭ ጂዲፒዎች ወደ ገንዘብ ነው ወደ አክቹዋል ቫሊዩ ቀይራችሁ በገንዘብ ስታስቀምጧቸው 8.4 የነበረው የኢትዮጵያ ጂዲፒ በወቅቱ 8.4 ቢሊዮን ብር ነው ዳይሬክትሊ ማለት ነው። 2.2ቱን ደግሞ የ140 ቢሊዮኑ ስንት ይሆናል ስትሉት 3 ቢሊዮን ነው። 3.08 ቢሊዮን ነው። አይ ሆፕ አምናት ሚስቴክ ፐርሰንቴጁን ሳወጣው፣ ምክንያቱም ይሄ ማለት 2.2 ማለት 0.02 ማለት ነው። 0.02ን ማለትም በ140 ስታባዙት ሞስት ላይክሊ ይሄ 0 እንደዚህ 3 ላይክ ነው የሚመጣ ይመስለኛል። 3.08 ምናምን አካባቢ የሚመጣ ይመስለኛል እና 3.08 የሚመጣ ይመስለኛል። ስለዚህ 3.08 ቢሊየን ነው። ይሄ ፐርሰንቴጅ ነው። ግን ኢምፖርቱ አክቹዋሊ ራሱ ማለት ላይክ ነው። እነዚህ እንዳልኳቸው እንግዲህ ሪሌቲቭ ናቸው። ዲስ አር አብሶሉት ቫሉስ። ስለዚህ በፐርሰንቴጅ ብቻ አይደለም የቀነሱት፣ አብሶሉትሊ ራሱ ከራሱ ጋር ሲነጻጸር ኢምፖርቱ ቶታል ለምሳሌ በ2015 የነበረው 8.4 ቢሊዮን ከነበረ በ2022 የነበረው የኢምፖርቱ ብዛት 3.08 ቢሊዮን ነው። ስለዚህ ቀጥታ ራሱ ከጂዲፒው አንጻር አይደለም ራሱ ቀንሷል። እና አሁን እነሱ ግን ያ ላይክ ነው እነሱ ግን ምን አይነት ኢምፕሬሽን እየሰጥ ላይክ ነው ምንድነው ለማለት የፈለኩት መሰላችሁ? ጂዲፒው አድጓል ነው። በሌላ አማርኛ ምንድነው ጂዲፒው ይሄኛው 140 ስለሆነ ይሄኛውን ስም ለምሳሌ ኢምፖርቱ ባለበት ቢቀጥል ኖሮ ነው የምላችሁ 8.4 ሲካፈል ለ140 ብታረጉት ገብቷቸዋል። 140 ብታረጉት በሌላ አማርኛ ማለት ነው 8 ቢሊዮን 400 ሚሊዮንን ለ140 ቢሊዮን ብታካፍሉት የሚመጣላችሁ ሪላቲቭ ነምበር 8.4 አይደለም ሳምቲንግ ነው ላይክ ነው። 8.4ን ለ140 ካፍላችሁ የምታገኙትን ቁጥር ነው። አሁን እዚህ ጋር
እንትን ነው። ይሄንን አስቀምጨው ምንድን ነው የሚባለው መልቲ ስክሪን ካላረኩት ላይክ ነው አይመጣም ነው ላይክ ሎክ አድርጎታል ስክሪኑ ማለት መልታይ ስክሪን አድርጌ በዚህ ስፕሊት ስክሪን አድርጌ ሰራው ነበር፣ ግን እንትን ያደርገዋል ኦልሬዲ ይሄ ሎክ አድርጎታል ራይቲንግ አፕሊኬሽኑ ማለት ነው። እና ስክሪኑን ሎክ አድርጎታል ራይቲንግ አፕሊኬሽኑ። ስለዚህ ኢምፖርት የቀነሰው ጂዲፒው ተለጥጦ ጂዲፒው ከታች አካፋዩ ተለጥጦ ኢምፖርቱ ግን ባለበት ቀጥሎም ወይንም ሳምሃው ተሻሽሎም ስለሆነ አይደለም ነው። ለምሳሌ እንዳልኳችሁ እንግዲህ በምሳሌ ቢሆንም የኢትዮጵያ ጂዲፒ 100 ቢሊዮን ነበር ብላችሁና 140 ቢሊዮን ሆነ 5 አድርጋችሁ እኔ ዲሰንት የሆነ ስቲሜት ነው የሚመስለኝ ነው። ፕራክቲካል የሆነ ስቲሜት ነው ይሄኛው ሪል ነው። እነሱ ራሳቸው የሰጡት ሪል ዴታ ስለሆነ ያው ዓመተ ምህረቶቹንም ስለምናውቃቸው የኢትዮጵያ ጂዲፒ በ7 ዓመት ውስጥ የ40 ቢሊዮን ዶላር ለውጥ ካመጣ ዲሰንት ስቲሜት ነው የሰጠሁት ብዬ ነው ማስበው። የሆነ አልቀሸብኩም ነው። ስለዚህ ኢምፖርቱ የቀነሰው እንትኑ የጂዲፒው ኳንቲቲ ስለተለጠጠ ነው። ዋን ፋክተር ነው ሳምሃው ገብቷቸዋል። ለምሳሌ እንዳልኳችሁ ምንድነው አሁን ይሄ 8.4 ነው። ለምን አልሞክረውም ሳይሆን ስሌክ ነው 8 ቢሊዮን 400 ሚሊዮን በወረቀት እያካፈልኩት ነው። 140 ቢሊዮን ብታረጉት ሌላ ዜሮቹ ይጣፋሉ። ምንድነው ማድረግ መሰላችሁ 840ን ለ140 አካፍሎ እንደገና ለመቶ ማካፈል ነው። 840ን ለ140 አካፍሎ እንደገና እነሱን ለመቶ ማካፈል ነው። ስለዚህ 84 ለ14 ማካፈል ማለት ነው። ካልተሳሳትኩ ነው የምላችሁ፣ ዝም ብዬ ራፍሊ ነው። 84 ሲካፈል ለ14 14 ጊዜ 5 ብታረጉት ስንት ይመጣል? 5 4 20 70 ነው የሚመጣው። 6 ብታረጉት 6 ጊዜ 4 24 2 ይመጣል። አናቱ ላይ ይቀርማቸዋል። 84 6 0.6 ነው የሚመጣው ነው ማለት ምን ይሆናል መሰላችሁ? ኢምፖርቱ ኳንቲቲው ይሄ እንግዲህ 8.4% ወይም 8 ቢሊዮን 400 ሚሊዮን ማለት ፕራይስ ኦፍ ኢምፖርት ታይምስ ኳንቲቲ ኦፍ ኢምፖርት ነው ብለናል። በመቼ በ2015 ዓ.ም ባለበት ቢቀጥል የ2022 ባለበት ቢቀጥልና ጂዲፒው ግን 140 ላይክ ነው 5 ላይክ ነው ኮምፓውንድ እያደረገ በየአመቱ ኮምፓውንድ እያደረገ 5 ቢያደግ ለ7 ዓመትና ላይክ ነው ራፍ እስቲሜት 140 ቢሊዮን ይመጣል ነው። እንደዛ ቢያደግ ይሄ ሪላቲቭ ተርሙ የሚሆነው 2.2 ሳይሆን 6 ነበር የሚሆነው። ይሄ 8 ነው። ይሄ 8.4 ነው። ይሄ 6% ይሆናል። አዎ ኢምፖርት ቀንሷል ማለት ትችላላችሁ ከሪላቲቭ ከጂዲፒው አኳያ። ኢምፖርት ግን የቀነሰው ኢምፖርት ራሱ አብሶሉትሊ ከራሱ አንጻር በጠቅላላው ስለቀነሰ ሳይሆን ራደር ጂዲፒው ኤክስፓንድ ስላደረገ ነው። ጂዲፒው ኤክስፓንድ ስላደረገ ነው። ምክንያቱም አንጻራዊ ናቸው እነዚህ ቁጥሮች ማለት ነው። ሪላቲቭ አይደሉም። አንጻራዊ ሪላቲቭ ቱ ጂዲፒ ናቸው እነዚህ። ስለዚህ ኢምፖርቱ የቀነሰው it was driven by the expansion of the real GDP real GDP ኤክስፓንድ ስላደረገና ላይክ ነው የምርት ኳንቲቲው መጠኑ ስለጨመረ ነው። እንደዛ ስለሆነ ነው። ነገር ግን
ራሳቸው በሰጡት ፊገር መሰረት ግን ኢምፖርቱ የቀነሰው አቀናነሱ ኢምፖርት ካፒታል ጉድ አኳያ ነው የምላችሁ። እንትኑ ብቻ አይደለም ላይክ ነው ወደ 6 የሆነ ገርበብ ያለ አቀናነስ አይደለም የቀነሰው። አሁን ለምሳሌ ከ8 ወደ 6 ቀነሰ ብትሉ ምን ማለት ነው መሰላችሁ? 2.4 ሲካፈል ለ8 ማለት ነው። ወይም 3 ሲካፈል ለ8 ብታደረጉት ራሱ 3 ነው 3 ጊዜ 24 ምናምን የሆነ 30% ወይም ከዛ ያነሰ ፐርሰንት ቀነሰ የምትሉት አይነት ነገር ነው። ከ8.4 ወደ 6 መቀነስ። ይህ ግን የቀነሰው ከ8.4 ወደ 2.2 ነው። 100% በላይ ነው የቀነሰው። ላይክ ነው ያ ላይክ አይደለ ላይክ 100% እንኳን ባይሆን ወደ ላይክ ነው 2.2ን በስንት ብታባዙት ላይክ ነው 6.2 ነው 6 ኦቨር ላይክ ነው 6 ሲካፈል ለ8 ማለት ነው ከእጥፍ በላይ ነው ላይክ ነው። በጣም ነው ዳይቭ ያደረገው ኤኒዌይ ከ8.4 ወደ 6 መቀነስ እና ከ8.4 ወደ 2.2 መቀነስ በጣም ሲግኒፊካንት ነውና ኢምፖርቱ የቀነሰው ጂዲፒው ኤክስፓንድ ብቻ ስላረገ ብቻ ሳይሆን ወይም ከጂዲፒው አንጻር ብቻ ሳይሆን የቀነሰው ራሱም ራሱ በጣም ስለቀነሰ ከራሱ አንጻር 2015 ከነበረበት አንጻር 2022 ላይ በራሱ መካከል ንጽጽር ብታደረጉ ጂዲፒ በጣም ቀንሷል ነው። እንግዲህ ምን ያህል ሀሳቡ እንደገለጽኩት እርግጠኛ ባልሆንም እነሱ ግን እዚህ ጋር የሚሉት ምንድን ነው? shows that the quantity change drove the fall in imports as a share of GDP between 2015 and 2021 as real GDP grow faster than the quantity of imported goods. ይህን እውነት ለመናገር እኔ ትላንትና ላይክ ነው ምንድን ነው የሚባለው የጂዲፒ ኳንቲቲ እድገቱ ሊኖር ቢችልም እና ኢፌክት ሊኖረው ቢችልም አላሰብኩትም ትላንትና። ነገር ግን ይሄ ሀፍ ስቴትመንት ነው ማለት በዛ ምክንያት ብቻ አይደለም የቀነሰው። ቀደም ብለን እንዳልነው ኳንቲቲው ራሱ ስለቀነሰ፣ ስለዚህ ኳንቲቲው ራሱ ስለቀነሰ ነው የሚል ላይክ ነው እሱን አላንጸባረቁትም የሚል ሀሳብ ነው ያለኝ። ሳምሃው ነው ላይክ ነው ኳንቲቲ ለነገሩ የተነሱበት ሀሳብ ኳንቲቲው ነው ወይስ ፕራይሱ ነው? ኳንቲቲውም አስቀንሶታል፣ በኋላ ላይ እንደሚያነሱት ፕራይሱም አስቀንሶታል። በአክቹዋሊ ደግሞ ራሱም ራሱ ቀንሷል። ፎሬን ከረንሲውም ተጽዕኖ አድርጎበታል። ክራንቹም ተጽዕኖ ላይክ ነው ዴር አር ነምበር ኦፍ ሪዘንስ ብዙ ነገሮች ተደማምረው ነው ኢምፖርቱ ጂዲፒውን ዝቅተኛ ያደረጉት ማለት ነው። ሪል ጂዲፒ መከላከያ በሄሊኮፕተር እያለፍ ነው መሰለኝ። ሪል ጂዲፒ increased by 0.4 log points. Real GDP increased by 0.4 log points between 2015-16 and 2021-22, whereas real imports decreased by points, resulting in an overall relative quantity change of minus 0.56 log points as shown in the graph. እኔ ገርማችኋል በወጣትነት እያለን ስለ ሎጋሪዝም እየተከራከር ማለት ሎጋሪዝም በጣም ንቄው የተውኩት እንትን ነበርና ኢምፕሊኬሽኑ በጣም ሰፊ ነው የሆነብኝ አሁን እና ይህንን አይነት ተልካሻ ምክንያት ማቀረብበት ምክንያት ነው ሎግ ፖይንትስ ምናምን የሚለውን ነገር እሱን ዲግ ማድረግ አሁን ምንድነው ካለውበት ሁኔታ በጣም ስራ ስለሆነብኝ ነው። ግን ላይክ ነው አሁን ያልኩትን ነገር ይገርማችኋል። እንዳልኳችሁ እኔ ከእናንተ ጋር ባነበው አሁን ያልኳችሁን ነገር ነው በአንድም በሌላ መንገድ የደገሙት። ፖይንት
real GDP increased by log points whereas real imports decreased ስለዚህ አሁን ሎግ ፖይንትስ ሌትስ ጎ ማለት ኢነቪታብል ነው እንዴት አድርገን ስኬፕ እናደርገዋለን እንግዲህ explain this in simple terms ብለን ChatGPT ጋር እንሄድና explain this in simple English please what does log points mean? What does log point mean? Here is the simplest, clearest way to understand real GDP increased by 0 log points. What's a log point? A log point is just a way of expressing growth using natural logarithm instead of percentage. Okay. ናቹራል ሎጋሪዝም ማለት ምን ማለት ነው እንግዲህ ሪፍሬሽ አድርጌ ሎጋሪዝም ቤዝ አለው ነው እኔ ሎጋሪዝም በጣም በሲምፕሉ ያላለ ቤዚክስ ምናምን የሚባለው በሚለው ነው አንደርስታንድ ማድረገው ሎጋሪዝም እንትን ነው አሁን እንደዚህ ነው የሚጻፈው አይደለም እዚህ ጋር ቤዝ የሚባል ነገር አለው እንግዲህ ይሄ ምን እንደምንለው አይ ዶንት ኖ ኤክስፖነንትን ብለው something like that ለምሳሌ አሁን ይሄ 10 raised to 3 ማለት 1000 ነው 1000 ነው ይሄን 1000 እንዴት ልትጽፉት ትችላላችሁ መሰላችሁ log of 1000 alright of base 10 ብላችሁ ትጽፉታላችሁ እና የዚህ ውጤቱ ስንት ነው 3 ነው ይላችኋል እኔ በጣም ነንሴንስ ነበር የሚሆንብኝ ነው ግን በጣም ምንድነው የሚባለው ፎርሙላ ያቀላል ነው ኮምፕሊኬትድ የሆኑ ነገሮች አሁን ትላንትና ዲክስ አረጋው ነበር እንዴት አድርጎ ኳንቲቲዎችን በአንድ ቦታ ሰበሰበ ፕራይሱን በአንድ ቦታ ሰበሰበ ፎርሙላውን ማኒፑሌት ስታደርጉት ይገርማችኋል ሰብስባችሁ ፕራይሱን ወደ አንድ ቦታ ምንም እንኳን ፋዘር ጥናት የሚፈልግ ቢሆንም ማለት ነው እና ናቹራል ሎጋሪዝም ማለት ይሄ ቤዙን ብዙ አይነት ሎጋሪዝም አለ ላይክ ነው ሎግ ስታደርጉ ቤዙን የፈለጋችሁትን ልታደርጉት ትችላላችሁ ይሄ ኤኒ ነምበር ሆኖ 2 ሊሆን ይችላል 10 ሊሆን ይችላል ኤፕሲሎን ሊሆን ይችላል ኤፕሲሎን የሆነ ኮንስታንት ነው 2 ፖይንት ብላ 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 ነገር ይመጣል ነው ናቹራል ሎጋሪዝም ማለት እሱ ነው እንግዲህ እኔ እስከምረዳው ድረስ ኤፕሲሎን አድርጋችሁ የሆነ ነገር ማምጣት ነው ሶ ማለት ኤፕሲሎን በሱ ነው ለምንድነው የምታደርጉት አሁን እንግዲህ ፍልስፍናው ማቴማቲክስ ላይክ ነው ምንድነው እንግዲህ የሚባለው ኢንትረስቲንግ ያደርጋው እሱ መሰለኝ ቁጥሩ ሳይሆን ከበስተጀርባው እንዴት ልበላችሁ ኮምፕሊኬትድ የሆነን ሐሳብ ቀለል አድርጋችሁ በቁጥር ታስቀምጡታላችሁ እና ማቴማቲሻን መሆን ማለት እሱ መሰለኝና I think I have missed the most important point about it. Anyway, a log point is just a way of expressing growth ማለት አሁን እንግዲህ እድገት ስንገልጽ ምንድነው የምልነው የኢትዮጵያ ጂዲፒ በ6% አድጓል ምናምን እንላለን በዚህ ዓመት እና በፐርሰንት ከማስቀመጥ ፋንታ በናቹራል ሎጋሪዝም ማስቀመጥ ይቻላል ነው ሎግ ፖይንት እሱ ነው economists often use logs because they make gross decomposition and comparisons mathematically cleaner but you can think of it as like this right 0 log point okay 0.0 like no 1% growth 0.1 okay ስለዚህ እሷ ነበር የፈለኩት እንዴት ነው አሁን እናርጋችሁ ከሎጋሪዝም ወደ ፐርሰንቴጅ የምትለውጡት ሌላ ጉዳይ ነው so like ነው ፍራክሽናል አድርጎ ያስቀምጠው 1% የምትሉትን 1% ማለት 0.01 ነው 10% ኦኬ ስለዚህ ምን ይያሉ ነው እነዚህ ሰዎች real GDP increased oh really ማለት በ0.40% አደገ ነው በ2000 ቅድም ይገርማችኋል አሁን በ5 አደገ ብላችሁ ትሉት 100 ቢሊዮን ከነበረ ብዬ አይደለም በኤግዛምፕል ደረጃ ነው ማለት 100 ቢሊዮን ከነበረ 140 ቢሊዮን ነው የሚሆነው ራፍ ነው አልኳችሁ accidentally it turns out
ለምሳሌ ይሄ 40% እድገት ማለት ነው አይደል? በ7 ዓመት ውስጥ ጂዲፒ ያደገበት እንትን በሰባ ላይክ ነው በሰባ ላይክ ነው በ40% ማለት ነው ጂዲፒ ያደገበት እና አሁን ይሄ ሪል እድገት ነው ኖሚናል አይደለም ኳንቲቲ ዋይዝ ሪል እድገት ይነስን የኢንፍሌሽኑን ፋክተሪን ያረጋችሁ ሳይሆን ኢንፍሌሽኑን ትታችሁ ኳንቲቲ ዋይዝ እንትኑ ያደገበት ከባለፈው ዓመት አኳያ እያረጋችሁ ማለት ዲፍሌት እያረጋችሁት ማለት ነው። ወይም የኢንፍሌሽኑን ኢፌክት እያስወጣችሁ እንዴት ነው የኢንፍሌሽኑን ኢፌክት የምታስወጡት? የዚህን ዓመት ጠቅላላ ሀገራዊ ምርት በኳንቲቲ ታስቀምጡና ከባለፈው ዓመት ባለፈው ዓመት ፕራይስ ታባዙታላችሁ። ምክንያቱም ዘንድሮ ዓመት በዘንድሮ በግሽበት ምክንያት የመጣውን የዋጋ ውጤት ከቶታል ጂዲፒ ካልኩሌሽን ውስጥ ለማውጣት ማለት ነው። ምክንያቱም ጂዲፒው ፕራይስ ታይምስ ኳንቲቲ ስለሆነ ፕራይስ የዘንድሮን ዓመት ከተጠቀማችሁ የዘንድሮን ዓመት ኢንፍሌሽን አብራችሁ ትጠቀማላችሁ ማለት ነው። የዘንድሮን ዓመት ኢንፍሌሽን ጂዲፒ ውስጥ ላለማስገባት የዘንድሮን ዓመት ዋጋ ትታችሁ የባለፈው ዓመት መዝጊያው ላይ የነበረውን ወይ ዋቴቨር ፕራይስ የሆነ ፕራይስ አውጥታችሁ ያንን ትጠቀማላችሁ። ስለዚህ ይሄ ዘንድሮ የሰራችሁት የጂዲፒ ካልኩሌሽን የዘንድሮውን ዓመት ኢንፍሌሽን በሙሉ አስወጥቶታል። ስለዚህ ሪል ጂዲፒ አክቹዋሊ ምን ያህል ግራው እንዳደረጋችሁ ነው የሚያሳያችሁ ነው። እና እንግዲህ የኢትዮጵያ ጂዲፒ በ7 ዓመት ውስጥ 40% ኤክስፓንድ አድርጓል። ከመቼ ከ2015 እስከ 2021 ወይም ከ2016 እስከ 2022 ባሉት ዓመታት ውስጥ ጂዲፒው በ40% ኤክስፓንድ አድርጓል ነው በ7 ዓመት ውስጥ። ጂዲፒው በዛ መልኩ ኤክስፓንድ ሲያደርግ ግን ዌራስ ኢምፖርት ደግሞ ኤክስፓንድ አድርጓል። ገብቷቸዋል። ቅድም አሁን ስለ የነበረው ምንድነው 8.2 ነበር 2015 ላይ 2.2 ሆነ። ይሄ ግን ሪሌቲቭ ነው አይደለ? ሪሌቲቭ ነው 140 ስናደርገው ስንት ነው? 3.08 ቢሊዮን መጣ አይደለም? ይሄኛው 8.2 ቢሊዮን ሆነ ማለት ነው እና ኢን ሪላቲቭ ተርም ቀንሷል ነው። ራፍ ኤግዛምፕል ስለሆነ ማለት ነው። ራፍ ኤግዛምፕል ስለሆነ but what they are saying is in actual terms በ0.17 ላይክ ነው ሎግ ፖይንትስ ጨምሯል ማለት እንግዲህ አኮርዲንግ ቱ ቻት ጂፒቲ ጂዲፒው ማለት ኤክስፓንድ ያደረገው በ7 ዓመት ውስጥ በ40% ሲሆን ይሄ ጂዲፒው ነው። ኢምፖርቱ ኤክስፓንድ ያደረገው በ17% ነው አድርጎ። ስለዚህ በ17% ነው። ሌት ሴይ እንግዲህ የማን ነው ስሙ 10% ቢሆን ለምሳሌ ዝም ብለን ይሄ ኢምፖርቱ 110 ነበር ብለን ብንል 10 ቢሊዮን ነበር እና ይሄኛው 100 ቢሊዮን ነበር ብለን ብንል ይሄ 10 ሲካፈል 100 0.1 ነበር ነው አይደለም? ኢምፖርቱ ጂዲፒ ሬሾ ኢምፖርቱ በ17 ጨመረ ማለት ምን ማለት ነው? ላይክ ነው 10 ነጥብ ከነበረ ስንት ሆነ? 11.7 ሆነ ማለት ነው። ጂዲፒው ደግሞ በ40% ጨመረ ማለት 140 ሆነ ማለት ነው። ስለዚህ ይሄ አሁን ይሄኛው መነሻችን ላይ የነበረው 0.1 ነው። ይህን 11.7ን ለ140 ስታካፍሉት ከ0.1 ወይም ከ10% ያነሰ ነው የሚሆነው ሬሾ። ስለዚህ የስ ኳንቲቲው ጨምሯል ኢን አብሶሊት ተርምስ ነው የሚለው። ኢን አብሶሊት ተርምስ ኳንቲቲው ጨምሯል፣ ግን ከጂዲፒው አኳያ ሲታይ አጨማመሩ ኢምፖርቱ 17% ነው ያደገው፣ ጂዲፒው ግን በ40% ነው ያደገው። ስለዚህ ይሄን አሁን 11.7ን ለ140 ብታካፍሉት 11.7ን ለ140 ብታካፍሉት
ለ140 ስታካፍሉት 8% ነው የሚሆነው ማለት ላይክ ነው እንትን ለምሳሌ የኢትዮጵያ ላይክ ነው ሲነሳ 10 ነበር ብለን ካሰብን 10% ኦፍ ጂዲፒ ነበር ብለን ካሰብን ሲነሳ 2015 ላይ ሃይፖቴቲካል ነው እንዳለ 2015 ላይ 10 ነጥብ ነው 10 ነጥብ እንደዚህ ነው። ስለዚህ ኢምፖርት ቱ ጂዲፒ ሬሾ 0.1 ነው የሚመጣው ወይንም 10% ነው የሚመጣው ማለት ነው። ነገር ግን በ7 ዓመቱ ይሄኛው በ11.7 አደገ which means በ17% አደገ ማለት ነው ኢምፖርቱ። እሱ በ17% ሲያድግ ግን ጂዲፒው በ140% ነው ያደገው። ጂዲፒው በ140% ካደገ ውጤቱ 10% ሳይሆን 8% ይሆናል። ስለዚህ ኢምፖርት ቱ ጂዲፒ ሬሾ ስታነጻጽሩ 10% ነበር 8% ይሆናል ማለት ነው። ኢምፖርት ቱ ጂዲፒ ስታነጻጽሩ እና ከምን መጣ ነው 10% የነበረው ወደ 8% ከምን መጣ ነው? የጂዲፒውን ማደግ ኮንትሪቢዩት አድርጓል። የጂዲፒውን ማደግ ማለት ኢምፖርቱም የተወሰነች ነገር አድጓል፣ ግን ጂዲፒው ኤክስፓንድ ያደረገበት ነገርም ይሄን ፊገር ፈጥሮታል ማለት ነው። ስለዚህ እንግዲህ እንደዛ ሆኗል ነው ሪዘልቲንግ log as shown in like so the real import decreased by real imports ይቅርታ ኢምፖርቱ ዲክሪዝ አደረገ ነው ያሉት በ0.17%። ኦኬ ቅድም አሁን ያልኳችሁ ምንድነው እንደዚህ ላይክ ነው 10 ኢንክሪዝ ያደርጋሉ መስሎኝ ነበር። ይሄ 10 ነው አይደለም። ይሄ በ1.7 ቀንሶ እንዲያውም 10 ከነበረ አንድ ስትቀንሱበት 973 ይሆናል 8.3 ሆነ ማለት ነው። ለምሳሌ 10 ቢሊዮን ሆኖ ከነበረ ስለዚህ እንትንም ላይክ ነው አብሶሉት ቫልዩም ቀንሷል። አብሶሉት ቫልዩም ቀንሷል፣ ሪሌቲቭ ቫልዩም ቀንሷል። ምክንያቱም ይሄ እንደዚህ ሲቀንስ ከታች ያለው ደግሞ እስከነጭራሹም ጂዲፒው ራሱ ኤክስፓንድ አድርጓል ማለት ነው። ስለዚህ ይሄ ኮመንደብል ነው የምላችሁ ማለት ኮመንደብል ነው ኢነሰንስ ማለት የኢትዮጵያ ጂዲፒ ጥሩ ነው። በ7 ዓመት 40% ኤክስፓንሽን ኦፍ ጂዲፒ አይ ቲንክ ኢትስ ወንደርፉል። ገብቷቸዋል። በጣም አሪፍ ነገር ነው እና ነው አሁን ሌሰኑ የሚሆነው ነው የምላችሁ። ከዚህ እንግዲህ ሌሰኑ የሚሆነው ምንድን ነው? አሁን ትላንትና ያነሳ ነው ጉዳዩ ምንድን ነው ኢምፖርት ቱ ጂዲፒ ለምን ቀነሰ ነው። ኢምፖርት ቱ ጂዲፒ ለምን ቀነሰ? አንደኛ መንግስት ኢንቨስትመንት ስለቀነሰ ነው። መንግስት ለምን ኢንቨስትመንት ቀነሰ? እዳ ስለበዛበት ነው። ለምን የመንግስት እዳ መብዛት ምናምን አደረገ? ህገ ክራሲ እዛ የመንግስት ውቅሩ አስተሳሰቡ የሆነ እንደዚህ ያለ መንግስት የመፍጠር አዋዜ ስላለብን ነው። እሱ ነው ኢንቨስትመንት ስለቀነሰ ነው። ኢንቨስትመንት ስለቀነሰ ነው። ሌላው እንትኖቹንም ነው ላይክ ነው የፖሊሲ ላይክ ነው ሬት መንግስትም ስፔሻል ትሪትመንት ያገኛል ነው እቃ ሲያስገባ። አንዱ ሌላው ደግሞ እቃ ሲያስገባ ስፔሻል ትሪትመንት ያገኛል። ለምሳሌ 14% ፖይንትስ እሱ የሚያስገባቸው ለምሳሌ በብረት ብንወስደው እንደዛ ያደርጋል ማለት ያለም። ብረት ላይ ግን አማንግ ላይክ ነው ዝም ራንደም ምሳሌ ፒክ ላርግ ብዬ ነው። መርካቶን ብረት አስገብቶ ለማከፋፈል የሚያስገባው ሰውዬ እና መንግስት ለምሳሌ ለኮንዶሚኒየም ብሎ የሚያስገባው ብረት በኩል ዋጋ አይገቡም፣ በኩል ቀረጥ አይቀረጡም። እሱ ተጽዕኖ አለው ነው። ሌላው ከረንሲ ማኒፑሌት አድርጋችሁ
እንትኑን ትቀንሱታላችሁ ነው። የኢምፖርቱን ዋጋ መንግስት ከረንሲ የሚሰጠው ዝቅተኛ ነው። ከረንሲው ግን አክቹሊ ነግርየው ዋጋው በገበያ ስትሄዱ ሌላ ነው። ስለዚህ ጂዲፒያችሁ ሞር ያሳያል ነው። ምክንያቱም እቃዎች ተወደዋል ምናምን ብለዋል። ገበያ ውስጥ ያለው በሌላ አማርኛ ገበያ ውስጥ ካለው የዋጋ ጭማሪ ጋር የዶላር ዋጋ ጭማሪ አብሮ የሚመጣጠን አይደለም። ስለዚህ እሱን ሪፍሌክት አያደርግም። ስለዚህ ላይክ ነው መንግስት ኢምፖርት ማድረጊያው $5,000 ላይክ ነው የ1,000 ዕቃ በ50 ብር ነው የሚገባው ይላል። 1,000 በ50 ብር የሆነ ነገር ይመጣል። ነገር ግን እውነተኛ ዋጋው ሌላ ስለሆነ ጂዲፒው ሞር ዋጋ ያሳያል፣ ኢምፖርቱ ለስ ዋጋ ያሳያል ነው። ከረንሲ ነው። ሌላ ኳንቲቲ ነው። ኳንቲቲ ግን ከምንድን ነው? ራሽን ታረጋላችሁ። ሰው እንደፈለገ ማስገባት ዕቃ አይችልም። የእንትን እጥረት አለበት ነው። ራሽን ታደረገ ዶላር አያገኝም ሰው። ስለዚህ ማስገባት በፈለገው ልክ አያስገባም። ይህ ስትራክቸራል ፕሮብለም ነው። የራሳችሁ የአሰራር የፖሊሲ ወይንም አይዶን ነው። መንግስት ሀገሪቱ ከነበረችበት ምናምን ብቻ ራሱን አናላይዝ የሚያስደርግ ነገር ነው። ግን ሞስት ላይክሊ እኔ ትላንትና እንዳልኩት የሆነ የፈረጠመ መንግስት የመፍጠር ችግር የፖሊሲ ዴቨሎፕመንታል መስመሩን የሳተ የዴቨሎፕመንታል መንግስት አካሄድ ነው። በት ዲስ ኢዝ ናት ዘ ኦንሊ ሪዝን። ነገር ግን ምንድነው ጂዲፒውም ራሱ በጣም ኤክስፓንድ እያደረገ ነው ሪሌቲቭ ቱ ኢምፖርት ማለት ነው። ጂዲፒውም ራሱ ማለት እንደዚህ አይነት መዋቅራዊ ችግር ብዙ ቢኖርባችሁም ጂዲፒው 40% ኤክስፓንድ አድርጓል ነው በ7 ዓመት ውስጥ። ዌራስ ጂዲፒው 40% ኤክስፓንድ ሲያደርግ ኢምፖርቱ ግን -17% ነው። እንዲያውም ኳንቲቲው ቀንሷል ነው። ኳንቲቲው ለምን ቀነሰ? ነው ኳንቲቲው ከነበረበት ሪል ቫሊዩ ማለት ነው ለምን ቀነሰ ነው። ሪል ኢምፖርት እዚህ ጋር የሚታያችሁ ከሆነ ሪሉ በ17% ቀንሷል። ለምን ቀነሰ? ራሽኒንግ ነው፣ ከረንሲ ችግሩ ነው፣ ወዘተ የመንግስት ዕዳው ነው ማለት ነው። ይህን ይመስላል። እንትዳው እንግዲህ ትንሽ ወሰብሰብ ብሏል። ይህን ይመስላል። ይሄኛውን ቪዲዮ በዚህ እንጨርሰውና በ101ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ